እንደዚህ አይነት የዋህነት እኔ እንጃ ላላ የዋህ አይደለም ማርያ አደንዝዟታል። እኔ የሆነ ሰውዬ የሆነ እንኳን ለሷ ለኛም አደንዝዞናል። ሲጀመር እኮ የቀጥቃጭ ነገር እንኳን ለሷ እንኳን ለሷ ለኛም እንኳን ልጅቷ ወደናት ከዚህ ሰይጣን ስትገባ ነው እኛ እሷ እንደዚህ እንዴ ኧረ ተይ ተይ በመድኃኒዓለም ማንም እየተነሳ አንድ አላየሽም እንዴ ልጆቹን ደብቆ ምን አይነት እንደሆኑ በአዲሱ ቻናል ነው ማየት ያለብሽ። በቃ እኛ ስንቆርጥ እንደዚህ ነው አይተሻል። ማንም ሰብስክራይብ አላረገም ሄዶ የሚያየ የለም። አንቺ ብትሆኚ ግን እስካሁን 50 100ም ገብተሽ ነበረ። በቃ ራስሽን አስከብሪ ፕሊስ። ማንም እየመጣፉን አይክፈትብሽ። ትንሽ ለኛ አዘኝልን እንዴ። ህፃን ልጅ በዚህ ሰዓት ኖ ይላል። እኔ እንደዚህ አላረግም ይላል። አንቺ ምንድነው ኖ ማትይበት? አረ እኔ እንጃ ምንድነው። ፈጣሪ እንኳን አረ ፈጣሪ ይሄ ነገር ይበቃኛል፣ በቃ ፈጣሪ ለዚህ ነገር ከልክለልኝ ብለን እንኳን እንለምናለን እንዴ። እሱ ሙቲ ካለሽም ትሞቻለሽ። አንቺ እንደተረዳሁት ከሆነ የሆነ ነገርማ አለ፣ እኛም ማናቀው የሆነ ነገር የተደበቀ ሚስጥር አለ። ይሄ ነገር ደግሞ እኔ ታያለሽ አለ እኛም ማናቀው ይሄ የሩታ ያፈናት ነገርማ አለ። ይሄ ነገር ደግሞ አንድ ቀን ይወጣል፣ ሁሉም ደግሞ ደም ያለቅሳል። የሆነ ነገርማ አለ፣ አሁንም ነገም ዛሬም አለ። በዚህ ልክ ያስገደደ የሚያሰራሽ ነገር አለ። ተገደሽ ነው እንጂ ይሄን ያክል ክብርሽን ዝቅ አድርገሽ ለምንም ተአምር የት ሀገር እኛ እኮ ኢትዮጵያውያን ነን። የትኛው ናት የውልስ እንዴ በፍቅር እስኪ እንዴ የእህቱን እስኪ እያት እህቱን ሌላ ታዩና እህቱ አብራ ያደገች ልጅ እንኳን እያት ሌላ ይቅር አንቺ ጋር የነበረች ልጅ እንኳን እያት የታለች? እውነትሽ ነው። የሆነ ነገርማ አለ፣ ግን ችግር የለውም። ቀን ይፈጃል እንጂ የማይፈጅበት ሰው ሚዲያ ላይ የምናውቀው እንዲፈምስ ታዋቂ እንዲሆን ነው እንጂ ወደታች እንዲወድ ኦዲየንስ እንዲጠላው እንዲሰደብ ምናምን አናውቅም። እኛ የመጀመሪያ ነው ኦዲየንስ የሷ ኦዲየንስ ምንም ብታረግ አይጠሏትም። ይሄ እኮ ከመጀመሪያ ስለምናቃት ሀቅ ስላላት እኮ ነው ማንጠላት እንጂ እንደናንተ እስስት እንደናንተ ዘርማ በጣም ነው መጠላው። እንደናንተ ቆሻሻ የቃቃምማ ያለ ሩታ ኦዲየንስ ማንም ከፍ እንደማይል እናውቃለን። ማንም ከፍ አይልም። ማንም እሷ ስላለች ነው እስከዛሬ እየተራመዳችሁ ዝም እስከበለው እስከመጨረስ ነው። ስንሳ አውታው እንደምታወሪው አንቺ ዝም በይ። ሩጭ እንዳለኝብሽ አረ ግርብ የተፈለግሽ ዝም በይ። ዘግ ኻራ አንቺ ደግሞ ዝም በይ። ይታል ጌታን እንዴ 4 ዓመት ሙሉ እንዴ ሰው እኮ ካምፓኒ ይከፍታል፣ የፀጉር ቤት መሰሪያ ይከፍታል፣ የሆነ ስራ ይሰራል፣ የሆነ ንግድ ይወጣል። ሁሉም ነገር ለቤተሰቡ ለሱ ሁሉም ነገር በቤተሰቡ አዝማድ ዘር መንዘሩ ዘመዱ ያመጣል። ያንቺስ አንድ ወንድምሽ የማይማር ባለፈ ሸር አረግሽለት ምን እንዳሳየም ፈጣሪ ወቀው። የሱ ቤተሰቦቹ ሲከፍቱ አንቺ ሸር እያረግሽ፣ አንዱ ሲመጣ አንቺ ሸር እያረግሽ። ያንቺስ ሸዊት የሱ ሁሉ ነገር ቀርቶብን እኮ ማለት ራስዎን አስከብራ ብትኖርስ ሁሉ ቀርቶብን። ይሄ ሁሉ ቀርቶ ሁሉም እኔ ደግሞ ውሸቱ ያስጠላኝ የራሱ ቤተሰብ ሆኖ እንዴ አንድ ቀን እኮ ፈንዱታ ትወጣለች። የኔ ቤተሰብ ያው ለሆነ ቤተሰብ ብያለሁ ብላለች እኮ ሲሞልቋት እኮ ነው ጨነቃታ አፈረዳችሁ። ያኛው ሸላጥ የሆነ ባህር ዛፍ የሚመስለው ወንድማ ብሎ ያመጣው የራሱ የአክስቱ ልጅ፣ ያኛው ጭልፋ ፊት የሚመስለው መላጣ የራሱ ቤተሰብ። እንዴ ምንድነው ነገሩ? እኔ አዝማዱ ዘር መንዘሩ ልታሳድግ ነው እንዴ ወይስ ልጅቷ በቁማ ያለች ጉድጓድ ልታስገባት ነው? አይ እውነቷ ነው። ጃኒና አዶናይ ሲጣሉ መንግስት የለም ወይ ያለችው ልጅቷ አሁን ነው። ለኛንም ያስፈልግ መንግስት የለም ወይ አሁን ነው። መንግስት የለም ወይ የሚባለው አሁን ነው። አንድ ሴት ልጅ ላይ ሀገር ሙሉ ይዛ የምትሸከመው እሷ ካልመጣች
ሲንቀሳቀሱ እሷ ዝም ካለች በቃ ለጥ እንዴ የራሳቸው ላይፍ ለምን አይኖሩ? ያለ ስምሽ ለምን አይሰሩ? የራሳቸው ህይወት ለምን አይኖሩ? ያኛው ፍቅረኛው ይዞ ይምጣ፣ ያኛው ሚስቱ ይዞ ይምጣ፣ እችም ጓትሬ ሆዳን በራሷ ህይወት ትኖር። ያኛው ጭልፋፌ የሌለው ደግሞ እድሜ ሙሉ ሲለምን አንድ አበባ ሲል የነበረም እዛ ሄዶ ይለምን፣ በራሱ ፍቅር ይምጣ። አንቺ ለማን እስኪ ኤፍሬም፣ እሺ ኤፍሬም እግዚአብሔር እድሜና ጤና ይስጠው፣ እሱ ችግር የለው። አንዳንድ ጊዜ እንኳን ሀቅ ይወጣለታል፣ እንጀራ ይወጣለን ነገ ካልተገለበጠ። ከምሬ ነው። የኢትዮጵያ መንግስት የለም ነው ያለችው ልጅቷ ጃኒና አዶናይ ሲለያዩ። እንደዚህ አሁን ደግሞ መንግስት የለም ወይ? እናትና ልጅ ለመንጠቅ የተዘጋጁ። ይሄ ነው የሚያስፈልገው። መንግስት የለም ወይ እንበል እኔ በመድኃኒዓለም ክፉ ሊያሳዩ ነው። እናት በህይወት እያለ አያቱ ቤት ሄደ። እንደዛም አለ እንዴ? ይቻላል? ወይኔ በመድኃኒዓለም አንቺ ሞተሻል እየተባለች እኮ ነው። አትነቃም ወይ? እኔ እንኳን ማላቀው መርፎ ተወግተሻል ስትወልጂ፣ ወይ ለልዑሌ ሳትወልጁ በፊትም ወግተሽ ነው ሰውየው። ጌታ የሆነ ነገርም አለ እኔ ማላቀው። ይሄ ነገር ደግሞ እኔ እደርስበታለሁ፣ ችግር የለውም። እኔ መጎርጎር ስራ አይደለም። ቃይን እያጠብኩ አጥብሻለሁ እያንዳንድሽን መልስ እስከማገኝ። ችጋራሞች ደግሞ አረብ ሀገር ያለች ገገማ ናት የምትሉ እናንተ ናችሁ። ገገማ የሽንት ቤት ትራፊዎች ማለት ነው። የአረብ ሀገር ጀግና ናት። የጀግናም ጀግና ለስንት ሰው የተረፈች ናት። ብሽቅ ሁላ እናንተ የኮንዶም ትራፊ ናችሁ። ብሽቅ ሳትታሰው የተወለዳችሁ እንድረዲ ቃላ እኛ ጋር እንዳትወዳደሩ። እናታችሁ ጠርታችሁ አባታችሁ ማጣሩ ልጆች ደግሞ ከኛ ጋፋችሁ አትጋፈጡ። እንድረሰገጤ እንዴት ንጋቱ ማለት ነው። ልጅ ያጣምርሻል። ልጅ እኮ ካለ ያጣምርሻል። ስለዚህ እነዚህ ብልግና ነው እንጂ አስተዳደጋቸው ጋጥ ወጥ ሆኖ ነው እንጂ ልጅ እንደምን ያስታርቃል። መሲ ከወፈሩ ሰው አይፈሩ ናት። ውፍረት ሳምባው ያላት ልብ ሳይሆን ያላት ሳምባ ነው ያላት። ልብ ቢኖራትማ 9 ወር ተሸክማ የወለደችውን ልጅ ልሰዳት ሲልም ችካንቱ ልጅ ስጭኛ ልጅ ስጭኛ መድፈሯ ኧረ ደፋር ናት። ግን ሰላም ማለት እንዴት ነሽ? በጣም ደፋር እንጂ በጣም እኔ ግን እንዳስተያየት ሩታ ማለት ነው ልጇን ይዛ አንድ ሰው ከብሬ ማንም ይሁን ማን በሬን ማንም ሰው እንዳያንኳኳ አስጠንቅቃቸው ራሷን አስከብራ ብትመጣ እውነት ሁላቸውም ከግሯ ላይ ዝቅ ብለው ያከብሯታል። መከበር አለበት። በቃ ለትዳሯ አስተዋጽኦ ከፍላለች። ይቅርታ ጠይቃለች። የበደላትን በደሏን እንኳን ወደ ጎን አድርጋ ይቅርታ ጠይቀዋለች። ይቅርታ የማይገባቸው ደንቆሮ ስለሆኑ ራሷን ማስከበር አለባት። እንግዲህ የራሷ ህይወት መኖር ነው ያለባት። ማርያም ይሄ ማን ለማመጣ ያስፈልጋል? ጀመር ባሏ ያከበራት እንዴት እነሱ ያከብራታል? እሱ ነው መጀመሪያ ያከብራት። ቤተሰብ እንዴት ያከብራ? አይዋ እንዴት ያከብራ? እሱ በሰጣቸው ልክ እኮ ነው የሚሄዱት ያሉት። እሱ በሰጣቸው ልክ ስለሆነ እሷን ሊያከብራት አይችሉም። መጀመሪያ እሱ ያከብራት፣ እሱ ቦታ ይስጣት። ደግሞ ማለት ነው አንድ ዚህ እኔ ምጠይ እኔ እንትን የምላችሁ የሩታ ኦዲየንስ ይካላችሁ አንዳንድ ማለት ነው ብሩክና አብርሃም አታወዳድሩ እንዴ። ብሩክ ቆፍጣና ወንድ ነው፣ እንደሱ ሽንታም አይደለም። ትናንትና ስላወጣት በጥፊ ስለመታት ነው እሱ አይደለች እንደ ሻንጣዋን ይዛ ባለጌ እንትን ያደረገችው እሱ ተባለች እንኳን ደግ አላረጋም። ትክክል ያደረገው አበዛችሁ በጣም የሰው ልክ አላወቀችም። እሷ ደግሞ በጣም ተጨማሪ ደግሞ እንደሱ ልትሆን ነው እንዴ? ኧረ ፈሩ እንደ ብሩክ ሊሆን ነው እሱ እንዴ? ለመናት እኮ ኦሪዝ ለመናት ምን ለመናት ልጁ የሳልሆነ ሆኖ ደግሞ ዋሽቶ ይሁን ለህይወቱ ማስተካከል ብሎ አስተካክሉ ብሎ እኮ የውሸትም ቢሆንም እኮ አስተካክሎ እሱ የሱ እንዳልሆነ አረጋገጠላት። መሲ እንዴ ይኸውልሽ ሃይሚ ቢገባት ማለት ነው ብሩኬ እየፈተናት ነበር ማለት ነው። ቢሆን ኖሮ እንደዚህ ነበር የምታረገው። ቢሆን ኖሮ እንኳን ሳይሆን ማለት ነው እግዚአብሔር ንጽህናውን ሲያወጣ አልሆነም አይደለ? ግን ቢሆንስ ወንድ አይደለ እንዴ? ከሷ ጋር ያገኘው ነገር ሌላ ቦታ ምናልባት ይሄ ነገር ተፈጠረ። በቃ ልጅ እኮ ነው፣ በሽታ አይደለም ያመጣው።
ሲቀጥል ደግሞ በጣም አበዛ ብሏታል ማሬት። እኔን መጀመሪያ ብሏታል እኮ ታምንኛለሽ ወይ? አሁን እኔ ብነግርሽ ታምንኛለሽ ወይ ነው ለሱ ማመን ነበረባት ማሬ። በቃ ሻምንሃለው የሄድክበት ግን መንገድ ሂድበትና ግን አሳውቀኝ፣ እሷን ስታገኛት አሳውቀኝ፣ እሷ እንደዚህ ስታርጋት አሳውቀኝ ብትለው ማለት ነው እግዚአብሔርን ያሳውቃታል። አሁን ፈራ ነው ሳይነግራት የሚሄደው። አማካሪዎቿ ዝም ብላ እንደ ወንድሟ ፊን ትላለች ዝም ብላ። ያው የማንዘርጎ መንዘር ነው የማንዘርጎ መንዘሩና ግን አበዛችሁ በጣም ልጁን ክብር አሳጣችሁ። አሁን ትናንትና ሲያሏት እንትን ታካብዳላችሁ። እንኳን ጥፊ ሌላም ይገባታል። ሻንጣ ይዛ ናውጣ እኮ ነው ያለችው። በገዛ ቤቱ ቤቱ እኮ ነው። እንዴት ነው? እሺ ሴት አትወጣም፣ ወንድ ነው የሚወጣ። አታወዳድሩ። እሺ የሩታ አውዲየንሶች ያላችሁ ማለት ነው እግዚአብሔርን በጣም ነው እንትን አታሽቃብጡ፣ በጣም አታሽቃብጡ። አይ እንዴ ማርያምን ብሩክ አንደኛ ነው። ጭራሽ አይወዳደርም ያለው ትዕግስት ማሬ። የኔ ወንድም ቢሆን ገሏት ነበር። ወንድሜ ቢሆን ማርያምን ሁላችንም ጋር ይሄ እግዚአብሔርን ኧረ በስመ አብ የኔ ወንድም አይችልም። አንድ ቀንም ማማሬ አንድ ቀን ማለት ለሚስቱ ማለት ነው ምን እንዳደረገ ታውቂያለሽ? ምን ምታ ነው ባሌ ልጅ ይዛ ነበር። አዎ ልጅ ቁጭ አርጋማ መንደር ሄዳ ከዛ ወርቁ አገኘው ልጁ ማለት ነው። ከዛ ምጥት አለ ምንም አላላትምና ነይ አላት። ገባች። ከዛ ልጁ የት ነበር ስትል እህቴ ጋር ነበር አለችው። ዋሽታ እኮ ነው። ምጥት አለና ማሬ ዝም ብሎ ውልውል አረጋ ዝም ብሎ በበትር ወይ እኛ ቤት ነው የምትኖረው አለች። ከዛ እኔ ደግሞ ምን ሆና ነው ምናምን አልኩኝ። ሄድኩኝ ምን ሆነሽ ነው ምናምን አልኳት። እንዴት አደራችሁ ምናምን አለች። እኔ ደግሞ ትዝታዬ እንዴት ነሽ? ምንም አቅም የለኝምና ለወንድሜ መታው ማሬ ታላቁ ነኝ። አይኔ እንደዚህ ቀና ብሎ አያየኝም እግዚአብሔር ይመስገን። መታውት እኔ ማለት ነው ለማን ብዬ ለሷ ብዬ ማለት ነው እንደ ኩፉናሽ እንዳትለይም ብዬ። ከዛ አብረሽ መታሽ ምናምን አለ። እሱም አልነካኝም ወጣ ሄደ። እና እንደዚህ ብለህ ነው እንጂ ፊኒ አያስፈልግም። ወንድ ደግሞ ክብር ይፈልጋል። ውጣ ሻንጣ ይዘህ ምናምን አረበስ ጭራሽ ከጓደኛው አብርሃም ጋር ታወዳድሩት። ትዝዬ እንዴት ነሽ? ለምለምን አላያችኋትም? ሩታ እህቶች እስኪ እና ቢው አስገቧት፣ ኮፕሊንግ አድርጉላት። ሰላም እያረግን እኮ ጠዋት ማሬ 200 ትግባ እስኪ ዛሬ ነበሩን እነዛ 200 ተካካሞች አዝየሽ ሉዙር ነው ያልኳት ማሬ። እውነት ነው ትክክል። ጉዜና ይቼ እኔ እንጃ ብዙ እንደው አይቻለሁ። እንደነዚህ ግን እኔ የምልሽ መስዬ ባለጌ ናቸው ማሬ። ያቺኛዋ እንትና ሩታንና አብርሃምን ያገናኘችው እህቷስ እሷ ምንም ነገር ውስጥ አትገባም፣ ግን በጣም ስርዓት አላት። አልገባም አለች እኮ ማሬ፣ አልገባም አለች። ባለፈው የተሻለራ ፕራንክ ያረጓት ኮሜንት ላይ ጽፋ በቲክቶክ መልስ ሰጥታለች። እነሱ ትዳራቸው ይምሩ አይምሩ አያገባኝም፣ እኔ አልገባም፣ ራሳቸውን የሚመሩት ግን በመመክራቸው መክራቸዋለሁ። የማይሰሙ ከሆነ ደግሞ የኔ እንትን አይደለም፣ የኔ ትዳር አይደለም፣ እሱም የራሱ ጉዳይ። ሩታዬም አከብራታለሁ፣ እወዳታለሁ፣ በጣም ነው የምወዳት። የወንድም የሚስትን ባትሆንም ሩታዬ በጣም ጀግና ሴት ናት ብላ መልሳለች በቲክቶክ ባለፈው ላይቭ ላይ ገብታ። ሲጀመርም እኮ የሩታ ቤተሰብ እኮ የገባ ሰው የለም። የአሞራ የሚመስለው የሱ ዘመድ ነው። ገነትም የሱ የአክስቱ ልጅ ናት። ይሄ ኖቤል የሚባለውም ደግሞ የሱ ዘመድ ነው። የሷ ቤት ወይ ዋርኒንግ ሰጠሽ ማሬ። የብሩኬ ግን አንጀቴ ነው። አንድ ሙቀጫ ምድር እሺ ብላ እኮ ጽፋለች ደግሞ እሷ አይሚናት